በሰው ልጅ ታሪክ ውስጥ ሁሉንም ትውልዶች ነገስታትን፣ ሳይንቲስቶችንና ታላላቅ ፈላስፎችን እኩል የፈተነና መልስ ያላገኘ አንድ ትልቅ ጥያቄ አለ። እሱም ከሞት በኋላ ምን ይከሰታል የሚለው ነው። ይህ ጥያቄ የሃይማኖት ወይም የፍልስፍና ብቻ አይደለም፣ የዘመናዊ ሳይንስም ትልቁ ድንበር ነው። እስቲ ያስቡት፣ በምድር ላይ ኖሮ የነበረ እያንዳንዱ ሰው ይህንን የመጨረሻ ቅጽበት ተጋፍቶታል። ነገር ግን ሞት ማለት በአንድ ጊዜ ወደ ጨለማ መውደቅ ባይሆንስ? ዛሬ በዚህ ቪዲዮ የሞትን ሚስጥራዊ ከዘመናዊ ሳይንስ ላቦራቶሪዎች እስከ ጥንታውያን ፈላስፎች መድረክ ድረስ በጥልቀት እንመረምራለን። ከመሞታችን ጥቂት ሰከንዶች በፊት በሰውነታችን ውስጥ ከሚከሰተው አስገራሚ የኬሚካል ማዕበል ጀምሮ በተአምር ከሞት ከተመለሱ ሰዎችና ሳይንስ ክሊኒካዊ ሞትን እንዴት እንደገና እየተረጎመው እንዳለ እናያለን። ይህ የፍርሃት ሳይንስ ሳይሆን የእውቀት ጉዞ ነው። እስከ መጨረሻው አብራችሁን ቆዩ። ጉዟችንን የምንጀምረው ከመጨረሻው መጀመሪያ ላይ ነው። ሞት በአንድ ሰከንድ ውስጥ ድንገት የሚከሰት ነገር አይደለም። ይልቁንም ደረጃ በደረጃ የሚሄድ የተፈጥሮ ሂደት ነው። የመጀመሪያው ደረጃ የሚጀምረው ልባችን መምታት ሲያቆም ወይም መተንፈስ ስናቆም ነው። ይህ ሂደት ክሊኒካዊ ሞት ይባላል። ልብ መምታቱን ሲያቆም ወደ ቀሪው የሰውነታችን ክፍሎች የሚሄደው የኦክስጅንና የደም ዝውውር በአንድ ጊዜ ይቋረጣል። ነገር ግን አስገራሚ እውነታ እዚህ ላይ ነው። ልብ ቢቆምም አንጎላችን ወዲያውኑ አይሞትም። እንዲያውም የመጨረሻው የኦክስጅን ጠብታ እስኪያልቅ ድረስ አንጎል በከፍተኛ ፍጥነት መስራት ይጀምራል። ሳይንቲስቶች እንደሚያስረዱት በዚህ የመጨረሻ ሰከንድ ላይ አንጎል ኢንዶርፊን እና ሴራቶኒን የተባሉ ኬሚካሎችን በከፍተኛ መጠን ይረጫል። እነዚህ ኬሚካሎች በሰውነታችን ውስጥ ያለውን ማንኛውም አይነት ህመም የመሰረዝና የመጨረሻውን ቅጽበት እጅግ ሰላማዊና ደስ የሚል የሚያደርግ ተፈጥሯዊ ሚና አላቸው። የሰውነታችንም ሴሎች በአንድ ጊዜ አይሞቱም። መጀመሪያ ኦክስጅን የሚያጥረው አንጎል ሲሆን ቀስ በቀስ ሌሎች የሰውነት ክፍሎችና ሴሎች ህይወታቸውን ያጣሉ። ይህ ማለት ልብ ከቆመ በኋላም ሰውነታችን ለተወሰኑ ደቂቃዎች በሴል ደረጃ በህይወት ይቆያል ማለት ነው። በህክምናው ዓለም ይህ ሰው ሞቷል ለመባል የሚቀመጡ ግልጽ መስፈርቶች አሉ። ነገር ግን በሳይንስ እድገት ምክንያት የሞት ትርጓሜ ከጊዜ ወደ ጊዜ እየተቀየረ መጥቷል። ክሊኒካዊ ሞት ማለት የአንድ ሰው ልብ መምታት ሲያቆም፣ መተንፈስ ሲያቆም እና የደም ዝውውር ሙሉ በሙሉ ሲቋረጥ የሚከሰት ሁኔታ ነው። ለብዙ መቶ ዓመታት ይህ ቅጽበት የህይወት ማብቂያ ተደርጎ ፍጹም ውሳኔ ይሰጥበት ነበር። ነገር ግን ዛሬ ዘመናዊ ሳይንስ ይህንን ሀሳብ ሙሉ በሙሉ እየቀየረው ነው። ምክንያቱም በሲፒአር ወይም የልብ ማነቃቂያ እና በሌሎች ቴክኖሎጂ መሳሪያዎች አማካኝነት ልቡ የቆመን ሰው ህይወት መመለስ ተችሏል። ስለዚህ ክሊኒካዊ ሞት ማለት ፍጹም ማብቂያ ሳይሆን ወደማይመለሱበት የሞት ደረጃ የሚደረግ የሽግግር መጀመሪያ ነው። ባዮሎጂካዊ ሞት የሚባለው የአንጎል ሴሎች ኦክሲጅን በማጣታቸው ምክንያት ሙሉ በሙሉ መሞትና መበስበስ ሲጀምሩ ነው። አንዴ ባዮሎጂካዊ ሞት ከተከሰተ በኋላ ግን ወደ ኋላ መመለስ አይቻልም። ስለዚህ አንድ ሰው ክሊኒካዊ ሞት ላይ ሆኖ ወደ ባዮሎጂካዊ ሞት ሳይሸጋገር በህክምና እርዳታ ሊተርፍ ይችላል። ይህ ክፍተት ነው እንግዲህ ቀጣዩን ትልቅ ሚስጥር የፈጠረው። ለመሆኑ ልባቸው ቆሞ በህክምና ቋንቋ ክሊኒካዊ ሞት ተመዝግቦላቸው ነገር ግን ከደቂቃዎች በኋላ ልባቸው እንደገና መምታት የጀመረና ወደ ህይወት የተመለሱ ሰዎች አሉ? አዎ፣ በዓለማችን ላይ በሺዎች የሚቆጠሩ አሉ። ይህ ክስተት በሳይንሱ ዓለም የሞት አፋፍ ተሞክሮ ወይም ኒር ዴዝ ኤክስፒሪየንስ በመባል ይታወቃል። ይህ የሰዎች ዝም ብሎ መቃዠት ወይም ተራ ወሬ አይደለም። እንደ አዌርቱ ያሉ ታላላቅ ሳይንሳዊ ጥናቶች በልብ መቆም ምክንያት ክሊኒካዊ ሞት ላይ የደረሱና በተአምር የተረፉ በመቶዎች የሚቆጠሩ ሰዎችን በሆስፒታሎች ውስጥ በሳይንሳዊ መንገድ መዝግበው አጥንተዋል። እነዚህ ሰዎች ልባቸው በቆመበትና ምንም አይነት የህይወት ምልክት በማያሳዩበት ወቅት አስገራሚ ነገሮችን እንዳዩና እንደሰሙ ይመሰክራሉ። ለምሳሌ ዶክተሮች በሰውነታቸው ላይ ምን እያደረጉ እንደነበር፣ ምን አይነት ቃላት እየተነጋገሩ እንደነበረ ልክ ከላይ ሆኖ እንደሚመለከት ሰው በትክክል ይተርካሉ። ይህ እንዴት ሊሆን ይችላል? ልብ በቆመበት ደም ወደ አንጎል በማይሄድበት ሁኔታ ውስጥ እንዴት ንቃተ ህሊና ሊኖር ይችላል? ይህ ሳይንቲስቶችን እስከዛሬ ድረስ የሚያከራክር ታላቅ የሳይንስ ሚስጥር ነው። በተለያዩ የዓለም ክፍሎች በተለያዩ ባህሎችና ሃይማኖቶች ውስጥ የሚኖሩ ነገር ግን ከክሊኒካዊ ሞት የተመለሱ ሰዎች የሚናገሩት ነገር በሚያስደንቅ ሁኔታ ተመሳሳይ ነው። ለመሆኑ አብዛኞቹ ምን አየን ይላሉ? ሰዎቹ የሚገልጿቸው አራት ዋና ዋና የተለመዱ ነገሮች አሉ። አንደኛ፣ የብርሃን ዋሻ። ረጅምና በጨለማ በሆነ ዋሻ ውስጥ ተጉዞ በመጨረሻው ላይ እጅግ ደማቅ ግን ዓይንን የማይጎዳ ብርሃን ማየት። ሁለተኛ፣ ከአካል መውጣት። ከገዛ አካላቸው ወጥተው የራሳቸውን አስክሬንና በዙሪያቸው ያሉትን ዶክተሮች ከላይ ሆነው መመልከት። ሶስተኛ፣ ፍጹም ሰላም።
ፍርሃት፣ ህመምና ጭንቀት ሙሉ በሙሉ ጠፍቶ ከዚህ በፊት ተሰምቶ የማይታወቅ ፍጹም ሰላምና ፍቅር መሰማት። አራተኛ የህይወት ግምገማ። መላው የህይወት ታሪካቸው እንደ ፊልም በአንድ ሰከንድ ውስጥ በአይናቸው ላይ ፈጥኖ ማለፍ። ሳይንስ ለዚህ ምን ማብራሪያ አለው? የአንጎል ሳይንስ ማብራሪያ እጅግ አስገራሚ ነው። አንጎላችን ኦክሲጅን በሚያጣበት ጊዜ በዕለት ተዕለት ህይወታችን መረጃዎችን የሚያጣራውና የሚቆጣጠረው የቁጥጥር ስርዓት ይፈራርሳል። ያኔ አንጎል የመጨረሻውን የኤሌክትሪክ ሞገድ ወይም ጋማ ዌቭ ይለቃል። ሳይንሱ እንደሚለው አንጎል በመጨረሻው ሰዓት በከፍተኛ ደረጃ ሲነቃቃ የተደበቁ ትውስታዎች፣ ህልሞችና ስሜቶች በአንድ ጊዜ ይለቀቃሉ። ይህ የኬሚካልና የኤሌክትሪክ ሞገድ ነው እንግዲህ ሰዎቹ ያንን ረጅም የብርሃን ዋሻና የህይወት ግምገማ እንዲያው የሚያደርጋቸው። አሁን ደግሞ ወደዚህ ቪዲዮ ትልቁና አእምሮን ወደሚያስገርመው ጥያቄ እንምጣ። ባዮሎጂካዊ ሞት ሙሉ በሙሉ ከተከሰተና የመጨረሻዋ የአንጎል የኤሌክትሪክ ሞገድ ፍንጣቂ ካለቀች በኋላ በሳይንስ እይታ ምን ይከሰታል? አብዛኛው ሰው ሞት ማለት የሁሉም ነገር ማብቂያ፣ ወደ ባዶነት መለወጥ ይመስለዋል። ነገር ግን ዘመናዊ ፊዚክስ የሚነግረን ፍጹም ተቃራኒውን ነው። በዩኒቨርስ ውስጥ ባዶነት ወይም መጥፋት የሚባል ነገር የለም። በአልበርት አንስታይን ታላቅ የፊዚክስ ህግ መሰረት ኢነርጂ አይፈጠርም፣ ከምድር ላይም ሙሉ በሙሉ አይጠፋም። ይልቁንም ከአንድ ኢነርጂ አይነት ወደ ሌላ ኢነርጂ ይቀየራል። ይህን ህግ ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ እንለዋለን። ይህ ማለት ምን መሰላችሁ? እኛ የሰው ልጆች የተገነባ ነው ከሁለት ዋና ዋና ነገሮች ነው። ከቁስ አካል ወይም ማተር እና ያንን ቁስ አካል ከሚያንቀሳቅሰው ኢነርጂ። መጀመሪያ የአካላችን ቁስ አካልነት እንመልከት። እያንዳንዱ በሰውነታችን ውስጥ ያለች አተም፣ በደማችን ውስጥ ያለውን አይረን፣ በአጥንታችን ውስጥ ያለው ካልሽየም፣ በሴሎቻችን ውስጥ ያለው ካርበን ሙሉ በሙሉ የተፈጠሩት ከቢሊዮን ዓመታት በፊት በህዋ ላይ ከፈነዱ ኮከቦች ወይም ሱፐርኖቫ ነው። እኛ ባጭሩ የኮከብ ቅሪት ነን ይላል ሳይንስ። እናም ልባችን ሲቆም እነዚህ ቢሊዮን አተሞች አካላችን መሬት ውስጥ ሲያርፍ ተፈጥሮ እነዚህን ውድ አተሞች መልሳ ትረከባለች። አካላችን በአፈር ውስጥ ላሉ ጥቃቅን ህይወቶች ምግብ ይሆናል። የአፈሩን ንጥረ ነገር ያበለጽጋል። ከዚህ ለም አፈር ላይ ደግሞ አዳዲስ ዛፎች፣ ሳሮችና ውብ አበቦች ይበቅላሉ። በሌላ አነጋገር አካላችን አይጠፋም፣ ወደ ተፈጥሮ ተመልሶ አዲስ ህይወት የሚቀሰቀስበት ምክንያት ይሆናል። እኛም በዙሪያችን ባለው ተፈጥሮ ውስጥ ለዘላለም ሕያው ሆነን እንቀጥላለን። ነገር ግን ሁለተኛውና እጅግ ምስጢራዊ ክፍል ኢነርጂ ነው። በአሁኑ ሰዓት አንጎላችን እንዲያስብ፣ ልባችን እንዲመታና አይናችን እንዲያይ የሚያደርገው በሰውነታችን ውስጥ የሚዘዋወረው ኢነርጂ ነው። ታዲያ ይህ ኢነርጂ ስንሞት የት ይሄዳል? እዚህ ላይ ነው እንግዲህ የኳንተም ፊዚክስ ሊቃውንት በሚያስደንቅ ሁኔታ የሚከራከሩት። አንዳንድ ሳይንቲስቶች እንደሚያስረዱት የሰው ልጅ ንቃተ ህሊና ወይም ኮንሽስነስ ወይም እኔ የሚለው ማንነታችን በአንጎላችን ውስጥ ባሉ ጥቃቅን የኳንተም ደረጃ መዋቅሮች ውስጥ የሚገኝ የኢነርጂ አይነት ሊሆን ይችላል። ልባችን ሲቆም ይህ ኃይል አይጠፋም። ይልቁንም ወደ ሰፊው ዩኒቨርስ ወይም ኳንተም ፊልድ ተመልሶ ይሰራጫል። ይህ ማለት ሳይንስ በተዘዋዋሪ መንገድ የሚነግረን አንድ ትልቅ እውነት አለ። ሞት ማለት የአንድ መጽሐፍ ሙሉ በሙሉ መቀደድ ሳይሆን በታላቁ የተፈጥሮ መጽሐፍ ላይ ገጽን ገልጦ ወደ አዲስ ምዕራፍ መሸጋገር ማለት ነው። እኛ የዚች ምድርና የዚህ ሰፊ ዩኒቨርስ ዘላለማዊ አካላት ነን ይለናል ሳይንስ። ከሳይንስ ላቦራቶሪ ወጣ ብለን ወደ ፍልስፍናው ዓለም ስንገባ ሞት ሌላ ውብ ትርጉም ያገኛል። ለፈላስፎች ሞት ማለት አሳዛኝ ክስተት አይደለም፣ ይልቁንም የህይወት እውነተኛ ትርጉም መገለጫ ነው። የጥንቱ ግሪክ ፈላስፋ ሶቅራጠስ ሞትን ሲገልጸው ሞት ወይም ፍጹም ሰላም የሰፈነበት ጥልቅ እንቅልፍ ነው፣ ወይም ደግሞ ነፍሳችን ወደ ሌላ የተሻለ ዓለም የምታደርገው የሽግግር ጉዞ ነው ይላል። ስለዚህ ለሶቅራጠስ ሞት የሚያስፈራ ነገር አይደለም። የስቶይሲዝም ፈላስፋዎች ደግሞ ሜሜንቶ ሞሪ የሚል ታላቅ መመሪያ ነበራቸው። ትርጉሙም ነገ እንደምትሞት አስታውስ ማለት ነው። ይህ ህግ ሰዎችን ለማስፈራራት ሳይሆን ህይወትን በአግባቡና በጥራት እንድንኖር ለማነቃቃት የተፈጠረ ነው። ሞት መኖሩ ነው ለዛሬዋ ቀን ለምንጠጣው ቡና፣ ለምንወዳቸው ሰዎች የምንሰጠው ዋጋ እጅግ የላቀ የሚያደርገው። ህይወት ማብቂያ ባይኖራት ኖሮ ምንም አይነት ጣዕምና ዋጋ አይኖራትም ነበር። ሞት ማለት የህይወትን ስዕል ውብ የሚያደርገው ፍሬም ወይም ማዕቀፍ ነው። ለመሆኑ አብዛኛው ሰው የሰው ልጅ ሞትን ወይም መሞትን ለምን ይፈራል? ለምንድን ነው በባዮሎጂያችንና በስነ ልቦናችን ውስጥ ይህ ፍርሃት የተቀረጸው? የመጀመሪያው ምክንያት የተፈጥሮ ህግ ነው። እያንዳንዱ በምድር ላይ ያለ ፍጡር በመጀመሪያ ሲፈጠር በደመ ነፍሱ የመኖርና ራሱን በህይወት የማቆየት ተፈጥሯዊ ፍላጎት አለው። ፍርሃት አደጋን እንድንሸሽና በህይወት እንድንቆይ የሚያደርገን ተፈጥሯዊ መሳሪያ ስለሆነ ሞትን መፍራታችን በባዮሎጂያችን ውስጥ ያለ ጥልቅ ስር የሰደደ ነገር ነው። ሁለተኛውና ትልቁ የስነ ልቦና ምክንያት ግን ያልታወቀውን ነገር የመፍራት ስነ ልቦና ነው። የሰው ልጅ በቁጥጥሩ ስር ያለውንና አስቀድሞ የሚያውቀውን ነገር ይወዳል። ከሞት በኋላ ስላለው ነገር
ሙሉ በሙሉ እርግጠኛ መሆን አይችልም። ያ አለማወቅና ከቁጥጥር ውጭ ያለ ስሜት ነው እንግዲህ ትልቁን ፍርሃት የሚፈጥረው። ነገር ግን ተፈጥሮና ሳይንስን በጥልቀት ስንረዳ ሞት የህይወት ጠላት ሳይሆን ልክ እንደ መወለድ ሁሉ የዚሁ ታላቅ የተፈጥሮ ስነ ስርዓት አንዱና ዋናው አካል መሆኑን እንረዳለን። ሳይንሱም ሆነ ፍልስፍናው የሚያስተምረን አንድ ትልቅ እውነት አለ። ሞት እንዴትና መቼ እንደሚመጣ አስቀድመን ላናውቅ እንችላለን። ነገር ግን ማወቅ የምንችለውና በእጃችን ያለው ነገር አሁን ያለንበትን የህይወት ቅጽበት ነው። ዋናው ቁልፍ ሞትን መፍራት ሳይሆን በህይወት ባለንበት አጭር ጊዜ ውስጥ ህይወትን ትርጉም ባለው መልኩ መኖር መቻል ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። እናንተስ ስለ ሞት ሳይንሳዊ አቀራረብና ከክሊኒካዊ ሞት ስለተመለሱ ሰዎች ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልን። ለበለጠ ተመሳሳይ ቪዲዮ ላይክ እና ሰብስክራይብ በማድረግ የእውቀት ቤተሰብን ይመስርቱ። ስለተመለከቱ እያመሰገንና እስከሚቀጥለው ጊዜ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።